እየሆንሽ ነው? ለራስሽ ከምታረጊው ነገር ሁሉ እየታወቀሽ ነው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድ የቤት ዩቲዩብ ቻናል ተከታታዮች፣ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ተወዳጅ የሆነው ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። መልካምነት ለራስ ነው። ላይክ በማድረግ ቪዲዮውን ጀምሮ ያው እንደምታውቁት እንግዲህ ናርዲና በረከት ያለፉበትን ነገር እና አሁን ላይ ያለበትን ነገር ነው በዝርዝር የምናየው። በመጀመሪያ በረከት በተሳሳተ ነገር በቤቱ ሜላት የምትባል ሴት ይዞ መጥቷል። በሚስቱ ላይ ደርቦ ብዙ ፈተና ነበረው። እንደዚሁም ናርዲ ደግሞ ጌዲን ይዛ መታለች፣ እሱን ለማናደድ በሚል ማለት ነው። አሁን ላይ ደስ በሚል ሁኔታ ልክ እንደ ቤተሰብ ናቸው። ናርዲ በረከትን በጣም ተወደው ስለነበረ ጌዲ እያፈቀራት አልተቀበለችውም። ወደ ቤትም አብሯት እንዲኖር ያደረገችው ባሏን ለማናደድ ስለፈለገች ነው፣ እሱ ከሌላ ሴት ጋራ ስለሆነ ማለት ነው። በረከት ብዙ ጊዜ በድሏት ይቅርታ አርጋለታለች፣ ምክንያቱም ስለምታፈቅረው ማለት ነው። እውነተኛ አይኔን ትንሽ አመም አድርጎኝ ለዛ ነው እንጂ አላለቀስኩም። ፍቅር እውነት ነው። በረከትም ይወዳታል፣ ናርዲን በጣም ነው የሚወዳት፣ ምንም ጥርጥር የለውም። ነገር ግን በተሳሳተ ነገር ቆም ብሎ ባለማሰቡ ባለመነጋገራቸው ምክንያት ነው ብዙ ነገር እንዲፈጠር የሆነው። ራሱን እስከ ማጣት ድረስ ነበር የደረሰው። ብዙ ነገሩን አጥተዋል። ራሱንም ሊያጣት ትንሽ በቃ የሚባል ደረጃ ላይ በደረሰበት ሰዓት ላይ ነበረ ናርዲ እንግዲህ በተደጋጋሚ ካለበት እየሄደች እሱ እየገፋ እሷ ደግሞ እየተከተለች ይቅርታዋን እንደሰጠችው ነግራ አሳምና ወደ ቤቱ እንዲመለስ ያደረገችው። ከቤቱ ወጥቶ ሁሉ ነበረ። ሶሲ ያው ትመለሳለች በቅርብ። ሶሲ እንደ ሰራተኛ ሳይሆን ለነሱ እንደ እህታቸው ነች እና ሶሲም ብዙ አስተዋጽኦ አድርጋለች። እንግዲህ በእነሱ ሰርግ በእነሱ መታረቅ ደስታ ብዛት እንግዲህ ጠጥታ ሰክራ ነው ሳትፈልግ ወደ አልተፈለገ ህይወት የገባችው። ነፍሰ ጡር ነች። አሁን ላይ ለመውለድ እንግዲህ ሽርጉድ እያለች ትገኛለች ማለት ነው። አንጋጋው ያለው እስር ቤት ነው። ምክንያቱም ሰው ስለደበደበ መታሰሩ ጥሩ ነው። አንጋጋው ባይታሰር ነበረከት ጋር ይጣላ ነበር። የሚናገረው ነገር ጥሩ አልነበረም። ማለት የሚሰራቸው ነገሮች ትንሽ ወጣ ያሉ ናቸው። ምንም የሚያዝ የሚጨበጥ ነገር የለውም። ጥሩ ሆነ ሲባል መጥፎ ይሆናል፣ መጥፎ ነው ሲባል ደግሞ ጥሩ ይሆናል። ያ ማለት መጥፎ ሆኖ አይደለም፣ ግን አንድ ትዳር እንደሚፈልግ ወንድ ወይም እንደ አንድ ወላጅ ለመሆን እንደተዘጋጀ ሰው አልነበረም። ለሶሲ ተገቢውን ፍቅር ወይም እንክብካቤ አይሰጣትም። ያ ማለት አይወዳትም ማለት አይደለም። እንዴት መያዝ እንዳለበት ብዙ የሚያውቅ አልነበረም። ይተፋፈሩ ሁሉ ነበረ። በተገናኙ ቁጥር ይጣላሉ። እሷ የዳይመንድ ቀለበት ትላለች፣ እሱ እሷን ለመሸወድ ዳይመንድ ያልሆነ ቀለበት ሁሉ አምጥቶ ዳይመንድ ነው ብሎ ዋሽቷታል። ብዙ ነገር ተፈጠረ። ነገር ግን እራት ልጋብዝሽ ብሎ ወስዶ በሚያሳዝን ሁኔታ እራት እንግዲህ የበሉበትን ሳይከፍሉ እዛው ትቷት ሳይመለስ ሂሳብ ላምጣ ብሎ ሳይመለስ እቃ እንዲታጥብ ነው ያስደረጋት ማለት ነው። ይሄ ማለት በጣም ከባድ ነው። ቀለበት በዛ ሰዓት ሊያስርላት ነበር። ነገር ግን ቀለበቱን መጠጥ ውስጥ አድርጎ መጠጥ ውስጥ ስለጨመረው ጠጥታዋለች ማለት ነው ሶሲ። ይህም ነገር በጣም አናዶታል። እሷ እንደውም እኔ ከዚህ አውጦኝ በቃ
ወደ ውስጥ ቀለበት አለ፣ ቀለበት አውጥቼ እሰጣቸዋለሁ ስትል ነበረ። ይሄ በጣም ትልቅ በደል ነው። አንደኛ ነፍሰ ጡር እንደሆነች እያወቀ እንደዛ ማድረጉ በጣም ስህተት የሚባል ነገር ነው። እሷ ከሄደች በኋላ እናንተ ደበቃችኋት ነው ምናምን እንደዚህ ነው የሚለው። እነ በረከትን ለመረዳት አልፈለገም። እነ በረከት በጣም ነው የሚወዱት የሚያከብሩት፣ እንደ ቤተሰብ የሚያዩት ሰው ነው። ደግሞ ለሶሲ ያው ባለውለታዋ ነው። መጥፎ ነገር እንዳለ ሁሉ ጥሩ ነገር አለ የምላቸው እዚህ ላይ ነው። ሶሲን ከእስር ቤት አስወጥቷታል። ሶሲ የናርድን እናት ነኝ የገደልኩት እያለች ራሷን በጸጸት ስትገርፍ ነበረ። ነገር ግን እኔ በአይኔ አይቻለሁ ሰብሊ ነች ብሎ ያጋለጠው እሱ ነው። ይሄ በጣም ትልቅ ነገር ነው። እውነት መስክሮ አውጥቷታል ማለት ነው። ስለሚያፈቅራትም በዛን ሰዓት ምንም ነገር ከማድረግ ወደ ኋላ አይልም ነበረ። አውጥቷታል። ደስ ይላል በጣም። ወደነ ኬዲ ስንመጣ ኬዲ ደግሞ ናርድን በጣም ነበር የሚያፈቅራት። ነገር ግን እሷ እንደማታፈቅረው ነገረችው፣ ተስፋ አስቆረጠችው። መጨረሻ ላይ ለራሱ ጊዜ በመስጠት በማሰብ እና እውነታውን በመጋፈጥ ወደ ራሱ ተመልሶ የምታፈቅረውን ሴት ሄለንን ማግባት ችሏል። ካሁን እንደ ቤተሰብ ነው የሚተያዩት። በጣም ደስ የሚል ወዳጅነት አላቸው። በጣም ነበር የተጎዳው። ነገር ግን ናርድን አፍቅሮ እንደዛ እሷ ባለመቀበሏ በጣም ነበር የተጎዳው። ሄለንን ደግሞ ያልሆነ ጥሩ ያልሆነ ነገር ስሪ፣ እንደዛ አድርጊና አገባሻለሁ ብሏት ነበረ። ሄለን ስለምትወደው እሱን ያላትን ከማድረግ ወደ ኋላ ላለማለት ወስና ነበር። ነገር ግን የጌዲ እናት ኖ ብላታለች። እንዳታደርጊ፣ በረከትን ለማሳሳት ነበረ እቅዱ እና ናርድ እንድትጠላው ነበረ። ነገር ግን አልተሳካም። አሁን ላይ በጣም ነው የምታሳዝነው ሄለን። ያው የካንሰር ታማሚ ነች። መታከም አይቻልም። ከባድ ደረጃ ላይ ነው። ይሄን ያህል ወር ነው የቀረሽ እየተባለች ነው እንግዲህ። አመት ነው ይሄን ያህል ትንሽ ወራት ነው ምናምን እያለች ተስፋ ቆርጣለች። መጀመሪያ ላይ ለጌዲ በማሰቧ ነበረ ራሷን ያገለለችው። ሚስጥሯን የነገረቻት ለናርድ ነው። ናርድ ደግሞ እውነቱን ተናግራለች። ምክንያቱም እውነቱን መናገሯ ናርድ ትክክል ነች። ያው ልትቀየማት ትችላለች። ነገር ግን አንድ እንደ ስነ ልቦና ባለሙያም ይህን ማድረጓ ትክክል አይደለችም። ሄለን ችግሯን ተናግራ እውነቱን አሳምና ወደ መፍትሄ ካለ ወደ መፍትሄው እንደዛ ብትገባ የሚሻል ነበረ። ነገር ግን እሷ ራሷን ለማጥፋት እንደዛ ነው የወሰነችው። የምታፈቅረው ሰው እንዳለ ብቻ በቃ ተገቢ ወይም ትክክለኛ ያልሆነ ሰበብ ምክንያት ነበር የሰጠችው ለጌዲ። ይህንንም በማድረጓ የጌዲ እናት በጣም ነበር የተበሳጨችው። ከመበሳጨቷ የተነሳ ያው የሚከታተላት ሰላይ ሰው ቀጥራ እነዛ ሰላዮች እየተከታተሏት፣ ይሄን ማድረጓ በጣም ጥሩ ነው። ለሄለን በጣም ነው የጠቀማት። አንደኛ ንጽህናዋን አወጥቶላታል። እንደ አሰቧት ወይም እንደ ጠበቋት አይነት ሴት አይደለችም። ማለት እነሱ ከሌላ ወንድ ጋር ልትሄድ ነው ምናምን እንደዚህ ብለው ነበር የጠበቁት። ነገር ግን አይደለም። በሚያሳዝን ሁኔታ ትንሽ ቤት ተከራይታ የሚያሳዝን ህይወት ኑሮ ነበረ የኖረች የነበረው። የጌዲ እናት ሰላዮቹን ሲከታተሏት የነበሩትን አከራዮቿን አናግረው እንዲንከባከቧት አድርጋለች። በስተመጨረሻም እንግዲህ ራሷን ልታጠፋ በፈለገችበት ጊዜ ነበረ ተደውሎ የተነገራት ለጌዲ እናት። የጌዲ እናት ወደ ሄለን ልትሄድ ነበረ ልታያት። ምክንያቱም ደግሞ አውቃለች ታማሚ እንደሆነች ናርዲ ስለነገረቻት አውቃለች። ልትሄድ ባለችበት ሰዓት ላይ ታማ እንግዲህ ሆስፒታል ራሷን
ማለት ነው። ማጥፋት ፈልጋ ሆስፒታል እንደገባች ነው ተደውሎ የተነገራት። ወደ ቤቷ መመለስ ችላለች። በጣም ነው ትሪት የምታደርጋት የጌዲ እናት። በጣም ነው እያሰበችና እያዘነችላት ያለችው እና ልጅ መውለድ ትፈልጋለች። ያው ከባድ ነው፣ ነገር ግን ጌዲን ለማስደሰት ልጅ ለመውለድ እቅድ አላት። እንደሚሳካላት ደግሞ ተስፋ እናደርጋለን። እንደዚሁም ጌዲ ጸሎት የማላቀውን ጸሎት ጀምሬያለሁ እያለ ነው። ስለዚህ በቃ ተቃራኒ ሊሆን ይችላል ማለት ነው። ትሞታለች የተባለችው ትድናለች ተብሎ ልትድንም ትችላለች። እንደምትድን ምንም ያው ጥርጥር የለውም። ተስፋ እናደርጋለን። ወደ እነ ናርዲ ስንመለስ ልጅቷን እንግዲህ በህጋዊ መልኩ ከጩና ላይ ነበረ የወሰዷት። ጩና ብዙ ብር ተቀብላቸዋለች። አሁንም የጩና ባል ገንዘብ ያስቸግራቸዋል። ገንዘብ ናርዲ ለመስጠት አስባለች። በጣም ነው የሚያስፈራው የጩና ባል። 500,000 ብር አምጡ ያለ 100,000 200,000 ሲለው በረከት ሲደራደረው፣ እሱ ግን ከፍ አድርጎ ይባሳል አገር ክን አትልቀቅ አይደለም የሚባለው 600,000 ብር ብሎታል። በጣም በቃ ግድ የሌለው የመጨረሻ ራስ ወዳድ የሚሆን ራስ ወዳድ የሆነ ሰው ነው። እንደዚህ አይነት ቤት ውስጥ እየኖርክ እንዴት ግማሽ ሚሊዮን ብር ታጣለህ እያለ ነበር የሚያሾፈው። ያው ትልቅ ቤት ውስጥ የሚኖር ሰው ሁሉ ገንዘብ አለው ማለት አይደለም እና የባንክ ዕዳ አለበት ቤቱ ምናምን ሲለው በቃ ሽጥና ግማሹንም ለባንኩ ክፈል፣ ግማሹንም ለኔ አምጣ ቀሪውን እያለ ነበረ ሲናገሩ የነበረው። የበረከትን ትዕግስት እየተፈታተነው ነው። ያው በረከት የገባበት ነገር ውስጥ በጣም አጣብቂኝ ትልቅ የሆነ ዕዳና ጦስ ነው። በጣም ያሳዝናል በረከት በአሁን ሰዓት። ናርዲ ደግሞ በፍጹም እኔ ልጅን አልሰጥም፣ እንድትወሰድ አልፈልግም እያለች ነው። ያው በትክክል ባትወልዳትም ልጇ ነች። አንድን ሰው እንደ አቀባበላችን ነው። እህቴ ትሆናለች ካለች በቃ እንደ እህት፣ ልጅ ናት ካልን ደግሞ እንደ ልጅ ነው የሚሰማን እና ለመስጠት በጣም ነው የሚከብዳት። ሰራተኛዋም እያገዘቻት ነው፣ ራቅ ከነሱ እያለች ነው። ሰራተኛዋ የጩናን ባል ታፈቅረዋለች። ነገር ግን እሱ ደግሞ ፍቅርም ጸብም የሚገባው አይነት ሰው አይደለም። ከማሾፍ ከማፌዝ ውጭ ጥሩ የሚባል ምግባር የለውም። ነገር ግን ብሩን ብትሰጠውም መልሶ ብር መጠየቁ የማይቀር ነገር ነው። ተገቢ አይደለም። ናርዲ የወሰነችው ውሳኔ በእርግጥ ምንም አማራጭ ስላልነበራት እና ስለፈራች ነው። ከልጅቷ ቤተሰቦችን በር እንደሚቀበል እያሰበ ነው ያለው። ነገር ግን ጌዲ አይ እንደዚህማ አይሆንም፣ መቼም ቢሆን አይፋታሽም፣ ለዚህ መላው እኔ ጋ ነው ብሏታል። ጌዲን እንግዲህ ወደ ህግ ወደሚያውቃቸው ሰዎች ሄዶ ልኩን እንደሚያስይዘው ምንም ጥርጥር የለውም። እነ ናርዲን ካለባቸው ጭንቀት ሀሳብ ውስጥ ነጻ ያወጣቸዋል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስክንገናኝ ድረስ መልካም ሳምንት፣ መልካም ጊዜ ይሆንላችሁ። እንደተለመደው ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ላይክ በማድረግ ጀምሮ ቪዲዮን ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። እናመሰግናለን።